اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ሌላው የሐጅ ዋጅባቶች የሚባሉ አሉ የሐጅ ዋጅባቶች የሚባሉት አንደኛው ኢህራሙ ንያው መከናወን ያለበት ሚቃት ላይ ነው ሚቃት ማለት የሐጁ ተግባር የሚጀምርበት ቦታ ነው በዛ ቦታ መሆን አለበት እንዲሁም የሐጅ ወራቶች ከገቡ በኋላ መሆን አለበት ዑምራ አመቱ ሙሉ ማከናወን ይቻላል ሐጅን ግን የተወሰኑ ወራቶች አሉ በነዛ ወራቶች ነው የሐጅ ንያ የሚነየተው አላህ Subhanahu Wa Ta'ala በግልጽ በቁርአንም እንደነገረን ማለት ነው እነዚህ ወራቶች እነማን ናቸው አንደኛው ዙልቃዒዳ ነው ከዛ ቀጥሎ ያለው ዙልሂጃ ነው ሶስተኛው ሙሐረም ነው እነዚህ ሶስት ወራቶች የሐጅ ወራቶች ተብሎ የሐጅ ተግባር የሚፈጸምባቸው ወራቶች ተብሎ ይጠቀሳሉ ስለዚህ የሐጁ ንያው መገኘት ያለበት በእነዚህ በዙልቃዒዳና ዙልሂጃ ደግሞ እስከ 10ኛው ቀን ድረስ ባለው ነው የሐጅ ንያ መገኘት ያለበት ማለት ነው በእነዚህ ቀናቶች ነው ከነዚህ ቀናት ወራቶች በፊትም ሐጅ መነየት አይቻልም ከዛም በኋላም አይሆንም የግድ ጊዜው ወራቶች መግባት አለባቸው እንዲሁም ቦታ አለው ይሄን ኢህራሙን ሐጅ ነይቻለሁ ብለን ምን ለበትን ኢህራም እናድርግበት ቦታም እንደገና ውስን ቦታ ነው ከቤታችን ጀምረን አይደለም እናድርገው ኢላ አህሉ መካ የመካ ሰዎች ሲቀሩ ከቤታቸው መነየት ይችላሉ እኛ እንደ ኢትዮጵያውያን ከኢትዮጵያ ከኬንያ ከጅቡቲ ከሶማሌ በጥቅሉ ከሐረም ከመካ በስተደቡብ ያለ ህዝብ ወደ ሐረም ወደ መካ ለዑምራ ወደ ሐጅ ሲመጣ ኢህራም ያደርግበት ቦታ የለምለም ይባላል ይህ የለምለም ይባለው ቦታ ብዙ ጊዜ በአየር ነው የሚታለፈው ቦታው በጣም ዳገታማ ቦታ ነው መሬቱ ላይ ማለት ነው በአየር ላይ ነው የሚታለፈው ስለዚህ ኢትዮጵያኖች በአየር ሲያልፉ የለምለም ሲደርሱ አየሩ ይናገራል ቢናገሩ አሉ ማይናገሩ ይኖራሉ የለምለም ሲደርስ ኢህራም ይደረጋል አሁን ባለው ተጨባጭ በዚህ ጊዜ ባለው ተጨባጭ ኢትዮጵያኑ ሁጃጆች ቀድመው ወደ መዲና ነው የሚሄዱት ሳይሐርሙ ነው የሚሄዱት መዲና ስለሚገቡ የለምለም ላይ ወይም አየር ላይ ኢህራም አያደርጉም ልብሱን አይለብሱም ምክንያቱም ከመዲና ሲመለስ ወደ መካ ሲሄዱ ነው ኢህራም ያደርጉት ስለዚህ ሚቃታቸው ኢህራም ቢደረግበት ቦታ ተቀየረ ማለት ነው የለምለም የነበረውን የለምለምን አልፈው መዲናን አስበው ስለሚሄዱ መዲና ከደረሱ በኋላ የመዲና ቆይታቸውን ጨርሰው ወደ መካ ሲመጡ ዙል ሁለይፋ ሚባል ከመዲና የሚመጣ ሰው ኢህራም ማድረግ አለበት ተብሎ የተወሰነ ቦታ አለ እዛ ቦታ ላይ ነው ኢህራም የሚያደርጉት ወይ ደግሞ ለበይክ አላሁመ ለበይክ የሚሉት ነው ስለዚህ ከተጨባጫችን አንፃር ያ ስለሆነ ዙል ሁለይፋ እንደተደረሰ ኢህራም ይደረጋል ያ ምንድነው የሚደረገው ልብስ ይለብሳሉ የልብስ ዝግጅት ይደረጋል ይሄ ከኢህራም በፊት ማለት ነው ያ ልብስ ሁለት ፎጣ ነው መሆን ያለበት ከሁለት ፎጣ ውስጥ ፓንት አይለበስም ሱሪ አይለበስም ቲሸርትም አይለበስም ኮፍያም አይለበስም እንዲሁም ጫማም ሽፍን ጫማም አይለበስም ሰውነትን የሚያካብብ ነገር አይለበስም ነው ሰዓት መልበስ ይቻላል መነጽር መልበስ ይቻላል እንዲሁም አንገት ላይ ይሄ ምንድነው መታወቂያ ምናምን ይማንጠልጠሉ ችግር የለውም ጫማ ደግሞ ነጠላ ጫማ ነው የሚለብሰው ነጠላ ጫማ ነው ነጠላ ጫማ የሌለው ሰው ቆዳ ጫማ ከሆነ ቆዳ ጫማ ከኋላ ተረከዙ ላይ ይቁረጠው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም እዛ ዙል ሁለይፋ ላይ ሰውነታችንን ታጥበን ሰውነታችንን ቅባት መቀባት እንችላለን ሰውነታችንን የኢህራም ልብሱን ሊነካብን አይገባም ሰውነታችንን ብቻ ቅባት ነገር ሽቶ ነገር መቀባት ይችላል የኢህራም ልብስ መልበስ ሽቶ እንዳይነካው ጥንቃቄ ማድረግ አለብን ከለበስን በኋላ ኢህራም ልናደርግ ነው እዛው ቦታ ላይ ማለት ነው መኪና ውስጥ ሆነን ኢህራሙን ማድረግ እንችላለን መነየት እንችላለን ወይም ረካዓተን ሰግደን መስጂድ ውስጥ አለ እዛው መስጂድ ገብተን የሰላት ወቅት ደርሶ ከሆነ ሰላት ወቅት ሰገድ በኋላ መነየት እንችላለን ሰላት ወቅት ካልደረሰ ተህየተል መስጂድን በሉት ወሱነተል ውዱእን በሉት ሰግደን ኢህራም እናደርጋለን እንነይታለን ምን ነይተው ምንድነው ቀድመ ገለጽኩላችሁ ከሶስቱ ንያዎች አንዱን ምን ነይተው ወይ ተመትዑ ነው ተመትዑ ከሆነ ለበይክ اللهم عمره متمتع بها الى حجه يا الله عمران اسقدمي حج لماسكتل لبيك بيالو
ይላል ማለት ነው። ወይም በቀልቡ ሐጅን ማስከተል ንያ ካለ አሁን ለበይክ ዑምረተን ይላል። ንያው ያው ሐጅን ማስከተል ነው። አሁን ግን ቀድሞ የሚያደርገው ዑምራን ነው። የተመቶ ሰዎች ያደርጋሉ። ቂራን የነየቱ ሰዎች ደግሞ ቂራን የሚነይቱ ሰዎች ለበይክ አላሁመ ዑምረተን مع حجة ይላል። ዑምራን ከሐጅ ጋር ወለበይክ አላሁመ ዑምረተን مع حجة ዑምራን ከሐጅ ጋር አንድ ላይ ነው ይቻለው ይላል። ሐጅን ብቻ ኢፍራድ አድርጎ የሚነይት ሰው ደግሞ ለበይክ አላሁመ ሐጀተን ብቻ ይላል። ሐጅን ብቻ ነው ይነይት ብሎ ይነይታል ነው። ንያ ቦታው ቀልብ ነው። ግን በሐጅ ጊዜ በቀልባችንም ነይተን ድምፃችን ከፍ ማድረግ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ ስላደረጉ ነው። ከአሁን በኋላ አሁን ከሐረምንበት ከነየትንበት ሰዓት ጀምሮ የተከለከሉ ነገሮች አሉ። መሕዙራት አልኢሕራም ይባላሉ። ኢሕራም ያደረገ ሰው የሚከለከላቸው ነገሮች እንከለከላለን። እነዚህ ክልክሎች አንደኛ ፀጉራችንን መላጨት መነቀል የለበትም። ጥንቃቄ ማድረግ አለብን። የብብት ፀጉርም ይሁን የሐፍረተ ገላ ፀጉርም ይሁን ሰውነታችን ላይ ያሉ ፀጉሮች እንዳይነቀሉ ጥንቃቄ ማድረግ። ሁለተኛ ጥፍራችንን መቆረጥ አይፈቀድም፣ ክልክል። የእጅም ሆነ የእግር ጥፍር አይነካም። ይህን ጥንቃቄ እናደርጋለን። ሌላው ጭንቅላታችን መሸፈን የለብንም። ጭንቅላታችን ክፍት ነው መሆን ያለበት። በፎጣው እንደዚህ መሸፈን የለብንም። ይህም ክፍት ነው መሆን ያለበት። ሌላው የተከለከለ ሽቶ መቀባት ክልክል ነው። ሽቶ አንቀባም ከሐረምን ብሳት ጀምሮ ማለት ነው። ጋብቻን መጠየቅ አይቻልም። ጋብቻን ኒካህ ማሰር አይቻልም። ከባለቤት ጋር አብሮ ማደር ወይም የግብረ ሥጋ ግንኙነት መፈጸም አይቻልም። የሐረምነውን ኢሕራም እስክንፈታ ድረስ ማለት ነው። እንዲሁም መንገድ ላይ አደን የሚገጥመን አደን ማደን አይፈቀድም፣ አይቻልም ነው። እነዚህ ክልክል የሆኑ ነገሮችን እንከለከላለን። ኢሕራም መሕዙራት አልኢሕራም ይባላሉ። እነዚህ ክልክል የሆኑ ነገሮችን አንድ ሰው ቢፈጽም ቅጣት ይጠብቀዋል። ቅጣቱ ምንድን ነው? አንዳንዶቹ ለምሳሌ ጥፍር ይመስል ፀጉርን መላጨት ወይ መቀነስ ይመስል ጺምም እንደዛው ልብስ መልበስን ይመስል እንደዚህ አይነቱ ጥፋት ቅጣታቸው ምንድን ነው? 3 ቀን 6 ድሃ ምስኪን ማብላት። መጀመሪያ 6 ምስኪን ማብላት ነው። 6 ምስኪን ማብላት ማይችሉ ከሆነ ወደ ጾም ይቀይርላቸዋል ነው። እንዲሁም ደግሞ ግብረ ሥጋ ግንኙነት የፈጸሙ ሰዎች አንድ ከብት ያርዳሉ። ሐጁም ደግሞ ይፈርሳል፣ ይበላሻል። በቀጣይ ዓመት ሐጅ መምጣት ግዴታ ይሆንባቸዋል ነው። ግን በወቅቱ የነበረውን ያጠናቀቃሉ። እርድ ያርዳሉ። በቀጣይ ዓመት ሐጅ ይመጣሉ። ጋብቻ ኒካህ ያሰረ የጠየቀ ይፈርስ ይሆናል፣ በቃ ይፈርሳል። ቅጣት ግን የለበትም ነው። ሽቶም የተቀባ ቀደም ያልኩትን በግ ያርዳል ወይም 6 በግ አርዶ ሰደቃ ያበላል። በግ አርዶ ሰደቃ ያበላል ወይም 6 ምስኪን ያበላል። ወይም ደግሞ ከሁለት ካልቻለ 3 ቀን ይጾማል። መርሐባ። እነዚህ ክልክል የሆኑ ነገሮችን የፈጸመ ሰው የሚያደርገው ነው፣ የሚጠብቀው ግዴታዎች ናቸው። ቀጥለን የምናየው አሁን ጉዞ ወደ ሐረም ወደ መካ ጉዞ እየጀመርን ነው። ወደ መካ ጉዞ ስንጀምር ምናደርገው ነገር ምንድነው? ተልቢያ ነው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የሚለውን በጣም በብዛት እንላለን፣ አዘውትረን እንላለን። ምናልባት እንቅልፍ ሊወስደን ይችላል። ስንነቃ ለበይክ አላሁም፣ ለሰላት ልንቆም እንችላለን። ሰግደን ስንጨርስ ለበይክ አላሁመ ለበይክ፣ መጸዳጃ ቤት ልንገባ እንችላለን። ስንወጣ ለበይክ አላሁመ ለበይክ የሚለው በብዛት ነው ማዘውትር ያለብን ነው። ቁርአን መቅራትም ይቻላል፣ ዱዓ ማድረግም ይቻላል፣ ሌላም ዝክር ማለት ይቻላል። ማዘውትር ማብዛት አለብን ግን ለበይክ አላሁመ ለበይክ የሚለው ነው። ከዛ ወደ መካ ደረስን። መካ ስንደርስ መጀመሪያ ቤርግ ነው የምናርፈው። ማረፊያችን እቃችን ጓዛችን እዛ እናወርዳለን። ከዛ በኋላ ሰውነታችንን ታጥበን ውዱአችንን አድሰን ጠሃራችንን አድሰን ይህን ፎጣ ከቆሸሸ ሌላ ፎጣ መቀየር ይቻላል። ካልቆሸሸ ግን በራሱ መጓዝም ይቻላል ነው። ከዛ እስካሁን እንቅልፍ ልንተኛም እንችላለን። ግን መጠንቀቅ አለብን። ፀጉራችን ጭንቅላታችን መሸፈን የለብንም። ያን ጥንቃቄ ማድረግ አለብን። ቤርግ አርፈን ውዱአችን አድሰን ወደ ሐረም እንሄዳለን። ወደ ካዕባ ማለት ወደ ካዕባ እንሄዳለን። ወደ ካዕባ ስንሄድ ካዕባ ውስጥ እንገባለን። ስንገባ ካዕባ ወደ መስጂድ መጀመሪያ መስጂዱን ነው የምናገኘው። ከመስጂድ ውስጥ ገብተን ነው ካዕባን የምናየው። ወደ መስጂድ ስንገባ
በቀኝ እግራችን ምንገባው ብስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ اللهم اغفر لي ذنبي وافتح لي ابواب رحمتك اعوذ بالله العظيم وبوجهه الكريم وسلطانه القديم من الشيطان الرجيم ብለን እንገባለን ስንገባ እስካው ምን ያልነው ያለነው ለበይክ اللهم ለበይክ ያልነው ልክ መስጂድ ገብተን ከዓባን ከርቀት በአይናችን ማየት ስንጀምር ለበይክ اللهم ለበይክ የሚለውን እናቆማለን ያን አቆመን እጃችንን እናወጣለን እንደዚህ አሁን ከዓባን ስናይ እጃችን እንደዚህ እናወጣለን ቀጣው ኢንሻአላህ ተግባር ይሆናል በተግባሩ ደግሞ ተከታተሉ ይዛኩሙላህ ኸይረን لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا